እግዚአብሔር ሰውን የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል ሰው። በታሪክ የሚወቅሰው ምንድን ነው? እግዚአብሔር የትናንትናውን አይቶ የሚታመን ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። አቤት ወደ ፈተና አታግባን፣ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው፣ አዳነን። ስለዚህ ጸሎታችሁን ስጨርሱ እንዴው ጌታ ሆይ አደራ እንዴው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል፣ እዚያው ውስጥ ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። የራሴን ድርሻ መወጣት ይገባል ነው። ስለዚህ እንዲህ ያለ የቃላት ትርኢቱ አታብዙ። እንግዲህ ሰው ጸሎት ሲጸልይ አንድ የሚገባው ነገር የሚጸልየውን ጸሎት እየሰሙ መጸለይ ነው። ብዙ ጊዜ ጸሎት ስንጸልይ ሐሳባችን ይበተናል እና ሐሳባችን ከሚበተንባቸው ምክንያቶች በጣም ብዙ ናቸው። ራሱን ችሎ አንድ ትምህርት የሚሆን ነገር ነው። ሐሳባችን ከሚበትኑት ነገሮች አንዱ የጋኔን ፈተና ነው። ስንጸልይ ሐሳባችን የሚበትንበት ምክንያት ስንጸልይ ሐሳባችን ስለሚበተን ጸሎቱን እግዚአብሔር አይቀበለውም ብለን ጸሎት እንድናቋርጥ ነው። ሰይጣን በምድር ላይ ከሚጠላቸው የጽድቅ ሥራዎች ዋናውና ትልቁ ጸሎት ነው። ከሁሉም የጽድቅ ሥራዎች ጸሎትን ሰይጣን ይጠላል። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር የለም። ስለዚህም መጀመሪያ እንዳይጸልዩ የጸሎት ጊዜያችንን ሌሊት እንድንሻማ ማታ በማይረቡን ነገሮች ጊዜያችን እንድናመሽ በማድረግ ማታ ካመሸን ሌሊት መነሳት ስለማንችል ከተቻለው ለጸሎት አለማስነሳት፣ እምቢ ብለውት ከተነሱ ደግሞ ሐሳብ መበተን። የሚበትንበት ምክንያት እንዲህ እያልኩ ብጸልይ እግዚአብሔር ይሰማኛል ወይ? ሐሳቤ ላልተሰበሰበበት ጸሎት ምን ያደክመኛል ብለን ጸሎት እንድናቋርጥ ነው። ኃያል ሰውን እጅ እግሩን ካላሰሩ የኃያልን ገንዘብ መውረስ እንደማይቻል ሰይጣን እኛን በጸሎት ማቋረጥ ካላሰረ የእኛን ጸጋ መግፈፍ አይቻለው። ስለዚህ ጸሎት እንድናቋርጥ ያደርግናል ማለት ነው። የተቻለው ሰው ቤቱን ዘግቶ ይጠብቃል። ቤቱ ሽፍቶች ከፍተው የገቡበት ሰው ግን የሚቀረው አንድ ነገር ነው። ሰው እንዲደርስለት መጮህ ነው። እንዳይጮህ አፉ ከታፈነ በኋላ ግን ገንዘቡን በሙሉ ሳይወድ በግዱ ያስረክባል። ለእኛ በወንበዴ የተመሰለ ሰይጣን ከጸጋ እንዳያራቁተን ጸሎት ጩኸታችን ነው። አባታችን እግዚአብሔር በእህት በወንድም በጎረቤት የተመሰሉ ቅዱሳን መላእክት፣ ቅዱሳን አበው መጥተው እንዲረዱን የሚያደርገን ጸሎት ነው። ያንን እንዳናደርግ ሐሳብን ይበትናል። ሐሳባችን ሌላው የሚበተነው ምንድን ነው? እምነት ስለሌለን ነው። እምነት ስለሌለን ስንጸልይ ሐሳባችን ይበተናል። እንዴት ነው እምነት ስለሌለን ማለት? በሕይወታችን ዙሪያ ያሉትን ችግሮች ነገ ምንድን ነው የሚሆኑ ብለን እናነሳቸዋለን። እግዚአብሔር ያውቃል፣ ከገሌ ጋር ተጣልቻለሁ፣ ምንድን ነው የምሆነው? እኔ መጨረሻዬ ምንድን ነው? የምኖረው የት ሀገር ነው? መጨረሻ የሚደመደመው በምን አይነት ሥራ ነው? ከማን ጋር ነው የምኖረው? እንዲህ ያለውን ችግሬን የምፈታው በምንድን ነው? በማለት ሆን ብሎ ጸሎታችን ላይ የሕይወታችንን የዛሬና የወደፊት ነገሮችን እያስታወሰ ያለፈ የኃጢአት ታሪካችን እየዘረዘረ በጸሎት ጊዜ ላይ ሐሳባችን እንዲበተን ያደርጋል። ለዚህ መፍትሄው ማመን ነው። እምነቱም እንዲህ የሚል ነው፣ እግዚአብሔር ያስብልኛል። ሕሊናህን በእግዚአብሔር ላይ ጣል፣ እርሱም ይመግብሃል። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ነገር በእርሱ ላይ ጣሉት። ባለቤቱም መኑ እምኔክሙ በተክዞ ዘይክል ወስኮ አሐደ እመተ በዲበ ቆሙ። ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለዚህ እላችኋለሁ አትጨነቁ። ነፍስ ደም እስካለ ድረስ ትኖራለች። ደም ከደረቀ ነፍስ ይወጣል። ነፍስ እንድትኖር ደም ያስፈልጋል። ደም እንዲኖር ምግብ ያስፈልጋል።
ለነፍስ የሚረባትን ምግብ ከመስጠትማ ነፍስን መፍጠር አይበልጥምን? ወስጋኒ ማራዝ ለስጋ የሚገባውን ልብስ ከመስጠትማ ስጋን ካፈር አንስቶ መፍጠር አይበልጥምን? ስለዚህ እናንተ እምነት የጎደላችሁ ስለምን ትጨነቃላችሁ? የቀድሞው አውራሹ ሙሴ ወራሾቹ እስራኤል፣ ዛሬ አውራሹ ክርስቶስ ወራሾቹ ክርስቲያን። የቀድሞው ርስቱ የሚነጠቅና የምድር ርስት፣ የዛሬው የሰማይ ርስት። የቀድሞው የዕድሜ በረከት፣ የዛሬው ደግሞ የዘላለም ዕድሜ የዘላለም ሕይወት። የቀድሞው ከፈርዖን ማምለጥ፣ የዛሬው ከዲያብሎስ ማምለጥ። የቀድሞው ከፈርዖን ሰራዊት ማምለጥ፣ የዛሬው ከዲያብሎስ ከአጋንንት እጅ መውጣት። የቀድሞው ከግብፅ መውጣት፣ የዛሬው ከሲኦል መውጣት። የቀድሞው የአብርሃም ልጅ መሆን፣ ዛሬ የእግዚአብሔር ልጅ መሆን። የቀድሞው እስራኤልን መውረስ፣ ዛሬ መንግሥተ ሰማያትን መውረስ። የቀድሞ በግ መብላት፣ ዛሬ ክርስቶስን መመገብ። ቀድሞ ከዓለት የፈለቀ ውሃ መጠጣት፣ ዛሬ የዘላለም ሕይወት ኢየሱስ ክርስቶስን ደም የሕይወት ውሃ ክርስቶስን መጠጣት። ቀድሞ እስራኤል ልብስ አልወለቀ ጫማ አላለቀ፣ ዛሬ ክርስቶስን መልበስ። በእንዲህ ያለ በረከት የባረከን ቀድሞ የእህል በረከት፣ ዛሬ ግን በረከታችን የኢየሱስ ክርስቶስ ሥጋና ደሙ። እክል ያጸና ኃይለ ሰብ የምድር እህል ቢበሉት የምድር ሥጋን ያበረታል። የክርስቶስን ሥጋ ቢመገቡት የሰማይ ኃይል ሰጥቶ ነፍስንም ሥጋንም አንድነት ያጸናቸዋል። ስለዚህ ለምግብ አትጨነቁ፣ ለልብሳቸው አትጨነቁ። ወበይንተ አራዝኒ ምንተ ትብሉ ርዩ ጽያሐተ ገዳም ዘከመ ይልህቁ። የምድረ በዳ አበቦች እንደምን እንደሚያድጉ ተመልከቷቸው። ሰሎሞን ጥቀ በኩሉ መኃይሊሁ ኢለብሰ ከመ አሐዱ ሁሉ። ሰሎሞን እንኳን በዚያ ባለጸግነቱ ከአበቦች እንዳንዱ አድርጎ አልለበሰም። ማለት የአበባ ምንጣፍ ቢያስነጥፍ አበቦችን አይቶ ነው። አበቦች ግን ከባህሪያቸው አንቅተው ይለብሳሉ። እናንተ እምነት የጎደላችሁ እናንተንማ እንዴት አያላብሳችሁ? ስለዚህ ስለምን ለልብስ ትጨነቃላችሁ? አንድም ነገ በገሃነም የሚቃጠለውን አረሚ አሕዛብ እግዚአብሔር እንዲህ የሚመግበው ከሆነ እናንተንማ እንዴት አይመግባችሁ? እንዲህ ያለውን ጸሎትስ አሕዛብም ይጸልዩታል። አንትሙሰ መቅድመ ኩሉ ህሱ መንግሥቶ ወጽድቆ። እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ፣ ወኩሉ ይትስተከክሙ፣ ሌላው ይጨመረላችኋል አለ። ሌላው ዳረጎት ነውና በጽድቅ ላይ የምድር ሀብት ይጨመረላችኋል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ምን አለ? ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር፣ እኛ የእግዚአብሔርን ሥርዓት የእግዚአብሔርን ሕግ አገላበጥ ነው አለ። እሱ አስቀድማችሁ ጽድቁን ፈልጉና የምድሩን እጨምርላችኋለሁ ብሎ ነበረ። እኛ ግን መጀመሪያ የምድሩን ኋላ ጽድቁን ስለምንፈልግ ወበይንተ ዝንረክብ ለዛቲ ወይልን ታክቲ፣ በዚህ ምክንያት እኛ የሰማዩንም አናገኝም የምድሩንም አናገኝም ብሎ ይነገራል። ስለዚህ ስለምንም ነገር አትጨነቁ። የሚገሉ ሰዎች ያስፈራሯችሁ እንደሆነ ደግሞ እንዲህ ብላችሁ አስሙ። ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙ እሰይክሉ ቀቲሎታ። ሥጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል አይቻላቸውምና። ወባሕቱ ፍርህዎሰ ለዘቦ ሥልጣን ከመ ይግል ቀቲለ ሥጋሂ ወነፍሰሂ ህቡረ በውስተ ገሃነም። ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለውን እርሱን ፍሩት። በሥጋችሁን የሚገሉትን ግን አትፍሯቸው። አንድ ቀን ቢገሏችሁ ሁልጊዜ አይገሏችሁም። በሥጋ ቢገሏችሁ በነፍስ አይገሏችሁም። በምድር ቢገሏችሁ በሰማይ አይገሏችሁምና እንዲህ ያለውንም ቢሆን አትፍሩ። ሙቶ የቀረ ክርስቶስ አለን? የለም፣ እሱ ተነስቷል። ክርስቶስ ሞቶ እንዳልቀረ ክርስቲያኑ ሞቶ አይቀርም። ሞት ወደ ክርስቶስ የምንሄድበት መንገድ ሆኖ ተለውጧል በክርስቶስ ሞት። አሁን ሞት ለክርስቲያን መንገዱ እንጂ መፍሪያው አይደለም። ስለዚህ አትጨነቁ። ጭንቀት ጸሎትን ያስተጓጉላል። እምነት መጉደል ነው እንዲህ ያለው ነገር። ስለ ሁሉም ነገር እግዚአብሔር ያስብልኛል በሉ። እስኪ ሁላችሁ እግዚአብሔር ያስብልኛል በሉ። ማን ያስብልኛል? እግዚአብሔር ያስብልኛል ካላችሁ ልባችሁ ይሰበሰባል። ሌላው ለሚጨምርላችሁ ነገር ደግሞ ምንድን ነው? የምንጸልዩን ነገር መስማት ነው። በጸሎት ጊዜ መሳተፍ ያለባቸው አካላት አሉ። ምን ናቸው? እግር ይሳተፋል፣ እጅ ይሳተፋል፣ ዓይን ይሳተፋል። ከዚያስ ደግሞ ምንድን ነው? ጆሮ ይሳተፋል። ጆሮ ሲሳተፍ ልብ ይሳተፋል። ልብ ከታሰረ ደግሞ ከዚህ በኋላ ሁሉም ነገር የተሰበሰበ ይሆናል። ይሄን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይን ብታሰናክልህ ካንተ አውጥተህ ጣላት፣ እጅ ብታሰናክልህ ካንተ ቆርጠህ ጣላት፣ እግር ብታሰናክልህ ካንተ ቆርጠህ ጣላት፣ ዓይን ብታሰናክልህ ካንተ ቅጣት። ማረፍ ነው የምፈልገው
መተኛት ነው የምፈልገው፣ ማንቀላፋት ነው የምፈልገው፣ ስራ አለብኝ፣ ደክሞኛል ብሎ ዓይን ማንጎላቸት ከፈለገ ካንተ አውጥተህ ጣላት። ፈቃዷን ቁረጥና ባንቃይዶ ቅጣት። አቤቱ በሰማይ የምትኖር ሆይ ዓይኖቻችንን ወደ አንተ አነሳን። መዝሙር 122 ላይ ቅዱስ ዳዊት ሲናገር የባሪያ ዓይን ወደ ጌቶቹ እንደሆነ የገረድም ዓይን ወደ እመቤቷ እንደሆነ ደመወዟን ጠብቃ ተስፋ አድርጋ አቤቱ የእኛም ዓይኖች ወደ አንተ እናንጋጥታለን። ተሳሃለን እግዚኦ ተሳሃለን እስከ መቼ ድረስ ትለኝ እንደሆነ ይቅር እስክትለን ድረስ አቤቱ ይቅር በለን። እስመ ሰገብነ ጸለተ ብዑላን አሳረቡያን። የባለጸጎችና የትዕቢተኞችን ስድብ ነፍሳችን ጠግባለችና አቤቱ ይቅር በለን። ይቅር እስክትለን ድረስ ዓይኖቻችን ወደ አንተ እንሰቅላለን። ዓይን ባንቃይዶ ይቀጣል፣ ወይም ደግሞ በሰቂለ ሕሊና ቢታመም ደግሞ ተመልከቱ ኢተርኬለከ ሰፊሃዴከ ስፎ ለሕሊናከ። እጅህን ዘርግተህ መጸለይ ካቃለ ሕሊናህን ዘርግተህ ጸልይ። ወደ ምን የምንዘረጋው? ወደ ቀራንዮ እንዘረጋዋለን፣ ወደ ቤተልሔም እንዘረጋዋለን፣ ወደ ግብፅ ሲሰደድ እንዘረጋዋለን፣ ወደ ደብረ ታቦር እንዘረጋዋለን። ብርሃነ መለኮቱ ሲገልጥ ህብስት ሲያበረክት ወደዚያ እንልከዋለን። ሚመጠን ቅዱሳን ሐዋርያት ስለ እንጀራ ሲጨነቁ አንድ ቀን ጌታ እንዲህ ነው ያላቸው፣ እናንተ እምነት የጎደላችሁ 5 እንጀራ አምጥታችሁ ስንት አድርጌ ነው የሰጠኋችሁ? 7 እንጀራ ሰጥታችሁ ስንት ሰው ነው ያበላው? ያንን እያሰባችሁ ስለ ምግብ ትጨነቃላችሁ ብሎ ቅዱሳን ሐዋርያትን ገሥጿቸዋል። በዚያ በታሪክ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክርስቲያንነት ማለት ምን ማለት ነው? ክርስቶስ በምድር ላይ ካደረጋቸው ስራዎች ውስጥ በአካል ያሉን ያህል መቁጠር ማለት ነው። ተራራ ሲወጣ በተራራ ላይ ቁጭ ብሎ ተገኝቶ አብሮ መገሰጽ፣ መርከብ ውስጥ ሲገባ አብሮ መግባት፣ አብረን እዚያ ውስጥ እንዳለን በእኛ ላይ የነገር የዝሙት የኃጢአት ማይበል ሲነሳብን የዚያን ጊዜ ምን ማለት አለብን? በእውነቱ አቤቱ ንቃ እግዚኦ ለምን ትትነጉም አድነን እግዚኦ ከመ ንሙት እንዳንጠፋ አድነን ብሎ ከመርከቢቱ ውስጥ እንዳለን አስበን ከነገርነው መድኃኔዓለም እንደዚህ አድርጎ የሚወደው ነገር የለም። ትናንት የሰራውን ነገር እንደሚያስታውሰት አድርጎ እግዚአብሔር የሚወደው ነገር የለም። እግዚአብሔር በታሪክ ይወቅሳል ሰው። በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የት ረስተኸው ነው? ፈራው የምትለኝ በኃይል ከፍዬ ማሻገሬን የት ጥለኸው ነው? እሳት ፈርቼ ካድኮ የምትለኝ ለሦስቱ ሕፃናት እሳት ማብረዴን የት ጥለኸው ነው? አውሬ ፈርቼ ካድኩ የምትለኝ ለዳንኤል የለጎንኩትን አናብስት የለጎንኳቸውን የት ረስተሃቸው ነው? ውሃ ሞላብኝና ፈራው የምትል ለሐዋርያት የገሰጽኩትን በኃይል የት ጥለኸው ነው? ለእነሱ ያበረርኩትን ነፋስ የት ጥለኸው ነው? እግዚአብሔር የትናንትናውን አይቶ የሚታመን ነው። ለዚህ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም፣ ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። ስለዚህ በጸሎታችን መሳተፍ አንዱ መሳተፍ ያለበት ምንድን ነው? ጆሮ መሳተፍ አለበት። ጸሎት ስጸልይ በቃ ሳላውቀው ከአትብ ገጽ ጀምሬ ደርሼ የእሑድ ውዳሴ ማርያም ደርሼ ያገኘውን ምን ላድርግ ይላል። ሁሉም ሰው እንደዚህ ይህን ጥያቄ ይጠይቃል። ግን መልሱ ምንድን ነው? መስማት ነው። ማወቅ የሚገባን ደግሞ እግዚአብሔር ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለብን። እግዚአብሔር ጸሎተኛ ሰው እንዲያደርጋችሁ ከፈለጋችሁ አትድከሙ፣ አያደርጋችሁ። ለፍቶ ነው። ጸሎተኛ የሚኮነው ተጸልዮ ነው። እስኪ በሉ ሁላችሁም ጸሎተኛ የሚኮነው ምን ተብሎ ነው? እስኪ ስለዚህ ለጸሎተኛነት ምን እናድርግ? እንጸልይ በሉ እንጂ። ለጸሎተኛነት ምን እናድርግ? እንጸልይ። ስንጸልይ ምን እንሆናለን? በሉ እንጂ ጸሎተኛ እንሆናለን።